እኔ የምለው ውዴ ወይ እኔ ውድ የሆነ ነገር እያሰብኩ ነበር። ምንድን ነው ያሰብሽው? ምናልባት ጉዳዩ ከባድ ሊሆን ይችላል፣ ግን ምናልባት እንዳሰብኩት ከባድ ላይሆን ይችላል። ጉዳዩ ላይ ነገርሽ ነው ወሰነሻል? ቆይ ምንድን ነው ያሰብሽው? ያው ቤተሰብ እንዲኖረን ከማሰብ እንጂ ክፋት አስቤ አይደለም። አሁን ላይ ቤተሰብ አይደለም እንዴ? እኔ እንደዛ አላልኩም። ምናልባትም እኮ ልጅ እንዲኖረን የግድ መውለድ አይጠበቅብንም አይደል? ስለዛ ጉድፈቻ ወስደን እናሳድግ እያልሽ ነው? እንደውም አቅሙ ቢኖርና ሁለት ቢሆን ደስ ይለኛል። መንታ ሆነው ደግሞ ሴቶች ቢሆኑ የበለጠ ደስ ይለኛል። በዚህ ግን በሰላም መንታ ሴት ልጅ መቼም ያለ ምክንያት እንደዚህ እንዳላልኩ ታውቃለህ። እኔ ምክንያትሽን ማወቅ እንፈልገው። አይ ይቅር፣ ይህን ነገር ደግሜ ለራሴ ማስታወስ አልፈልግም። ስለዚህ የደበቅሽ ሚስጥር አለ ማለት ነው? ተው፣ አይጠቅምህም። በነገራችን ላይ ለፍቅረኛሽ ከሬሳ ላይ ጣት ቆርጬ ልኬለታል። ያንቺ ነው ሰምኛለሽ። ከዚህ በኋላ ማለት ነው የሆነ ነገር ብትናገሪ የሆነ ጣትሽን ቆርጬ ለፍቅረኛሽ ልኬለታል። ወክል የጉዳይ ነው ልቀቀኝ። ሳሚ እዛ ቤት ተመልሶ ገባ ማለት ነው። በመጨረሻ ይሄ ቤተሰብ በመሰባሰቡ በጣም ደስ ብሎኛል። ሉሲና ማማዬን በቅርቡ እንደሚቀላቀሉኝ ተስፋ አለኝ አይደል ሳሚ? አዎ ይቀላቀሉናል። ይቅርታ ይህን ስልክ ማናገር አለብኝ። ይልቁኑ ፍቅረኛን የምትፈልጋት ከሆነ እዛ ቤት ያዘዝኩን ስራ ሰርተህ በቶሎ ብትወጣ ይሻላል። ሄሎ ሄሎ፣ ይህ ሰው ሊሆን ሲሆን ምርጫም እየሰጠኝ አይደለም ያለው። ዶክተር ሮቤል ሉሲን አገታት። ዶክተር ሮቤል ቤዛን ካልገደልካት ሉሲን ቆራርጬ በርህ ድረስ አመጣልሃለሁ ብሎታል። ለዛም ማሳያ ቅንጭርቲን ፓራላይዝ አድርጎ እንዳይናገር፣ እንዳይበላ፣ እንዳይዘራ አድርጎ በራቸው ድረስ አምጥቶ ጥሎታል። ቅንጭርቲም ሱራፌልን ሲያይ መናገር ባይችልም እየተፈራገጠ ለሱ ያለውን ጥላቻ አሳይቷል። ሳሚም እንግዲህ ጩኸትና ለቅሶ ብቻ ሆኗል። ዶክተር ሮቤልም እንግዲህ በፍቅረኛ ላይ የምትፈርድ ከሆነ አንድ ባንድ በዙሪያ ያሉ ሰዎችን አጠፋልሃለሁ፣ ጠላቴ አንተ ነህ። ያን እንዲሆን ካልፈለክ ግን ቤዛን ገደላት፣ ሱራፌልን ትቼዋለሁ እያለ በየጊዜው ሀሳቡን እየቀየረ ሳሚንም እብድ ያድርጎታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ይበል እያልን ዛሬም በአዲስ መጥተናል። በባለፈው ክፍል እንደተመለከትነው ቤዛ ተከታታይ ድራማ እንግዲህ ዶክተር ሮቤል ለስጋ ለበስ የሆነው ሰይጣን ዶክተር የሚለውን ስም ይዞ ተግባሩና የሙያው ነገር ፍጹም የተራራቁ ቢሆንም እንግዲህ ዶክተር የሚለውን ማዕረግ የተሰጠው ሰይጣን በዚሁ ሙያው ተጠቅሞ ሰዎችን እንደፈለገ የመቆለፍና የመክፈት ስራውን ተይዞታል። እስከዛሬ ድረስ ሲጠቀምበት የነበረው ቅንጭርቲ ወደ ሱራፌል እንግደልልኝ ብሎ ሲልከው የሱራፌል እነሱ ሲያወሩ የነበረው ሚስጥር ሰምቶ ስለነበረ ይሄ ሚስጥር ከወጣ የሚል ስጋት ስለነበራቸው ቅንጭርቲን ላልተወሰነ ጊዜ አግቶት ነበር። ቅንጭርቲን ፈልገውም አፈላልገውም ሲያጡ ስለ ፖሊስ ቢያመለክቱም ዶክተር ሮቤል ከአንድ ቀን የዘለለ መታሰር አልቻለም ነበር። እናም ህግ ዘንድ ሂደህ ምን አመጣህ እያለ እንደውም የበለጠ በሳሚ ላይ እየተሳለቀበት ነበር እና ሳሚንም እንግዲህ እንደሚበቀለው እየነገረው ነበር። ይህም እንዲሆን ያደረገው ምንድነው? የሳሮን ልጅ በታገተች ጊዜ ሳሮን ከማንም ጋር ግንኙነት እንዳይኖርሽ ተብላ ነበር እና እሷም ሳሚንም አይን እንዳይህ ብላ ኪስ ብላ ባራው ቢሆንም ነገር ግን ዶክተር ሮቤል ልጅ የገባ ሰው እንዲህ በቀላል አይወጣምና እሷም ይሄን ካረክሽ ልጅሽን ሰጥሻለሁ፣ ይሄን ካረክሽ እያለ መጠቀሚያ ካደረጋት በኋላ ልጇን አልሰጣት ሲል ደግሞ ከቲጂ ጋር ተደራድራ ነበር። ቲጂም እንግዲህ ኩላሊትሽን እስካልሰጠሽ ድረስ ልለቅልሽ፣ ልጅሽን አልሰጥሽም፣ መጀመሪያ ኩላሊትሽን ላክስቴ ስጭልኝ ብላት ነበር። ሳሮንም አሁንስ ደክሞኛል፣ ከዚህ በኋላ ጸብሽን ከሌላ ሰው ካረጊያለሽ፣ ከልጅ አባት ጋር ታረጊያለሽ፣ እኔ ግን በቃኝ ደከመኝ፣ እስከዛሬ ድረስ ታገልኩ፣ ግን ደግሞ ሳትወጂ በግድሽ ታመጫለሽ፣ የተወለድሽበትን ቀን እንዲጠይ ያረግሻል የልጅ አባት ብላት ነበር። እናም እንግዲህ ሳሚን ሄዳ ልጅሽን እንዲሰጥሽ ከፈለግሽ ለዶክተር ሮቤል ልጅን ያስለቀቀልኝ ሳሚ ነው ብለሽ ተናገሪ ተብላ ስለነበር እሷም
ሳሚ ልጅቱን በማስለቀቁ ዙሪያ ምንም ባያግዛትም ነገር ግን በሌለበት ሳሚ ነው ብላ ተናግራ ስለነበር ዶክተር ሮቤልም ሳሮንን አንቆ ካሰቃያት በኋላ ሳሚ ነው ብላ ስለነበረ ሳሚን ለመበቀል ቀን ይዞ እየጠበቀለት ነበር። ሉሲና ሳሚ ቫኬሽን እንዲወጡ ያደረገችውም ቤዛ ነበረች። ወጫቸውን ሸፍና ይህን ሱራፌል አያውቅም ነበር። ሱራፌልም ያወቀው ሳሚ ይቅርታ ጠይቆ ከነገረው በኋላና የሱራፌልን መልካምነት እስከ ዛሬም ድረስ ሳላቅ ስለወነጀልኩ እጅግ በጣም ይቅርታ አድርግልኝ፣ አንተ መልካም ሰው ነህ እያለም እያሞገሰው ነበር። እናም እንግዲህ በስተመጨረሻም ሳሚን ዶክተር ሮቤል ሲያገኘው ያለ ቦታ ገብተሃል፣ ማድረግ የሌለብህን ነገር አድርገሃል፣ እንዴት ብትደፍረኝ ነው የሳሮንን ልጅ አስለቀቀው ብሎት ነበር። እሱም የሳሮንን ልጅ እንዳላስለቀቀ ቢነግረውም በጭራሽ ሊያምነው ስላልቻለ እንግዲህ በስተመጨረሻም ፍቅረኛህን አግትልሃለሁ፣ ይህ እንደሆን ከፈለክ ሳሚ ሱራፌልን ግደለው ብሎ መርዝ ሰጥቶት ነበር። ሳሚን ቤታቸው ድረስ ሄዶ ይህንን ማድረግ ስላልቻለ 3-4 ጊዜ ሞክሮት ደፍሮ ማድረግ ስላልቻለ እባክህ እኔ ይህንን ንጹህ ሰው መግደል አልፈልግም እያለው ነበር። እንግዲያስ ምርጫውን አንተ ትመርጣለህ ቢለውም ሳሚን በተደጋጋሚ ሞክሮ እንዳልተሳካለት ነግሮት ሲነግረው ዶክተር ሮቤልም እንግዲህ እየፈለገውን ነገር አድርጓል። ሳሚ በተቀመጠበት ሳሮን ሄዳ ሳሮንም ሰላምነታቸውን ስትጠይቃቸው እንደውም እኮ አግኝቼ ወቅስሻለሁ እያልኩ ነበር፣ ልጅሽ ተለቀቀችልሽ፣ ደግሞ እኔ በሌለሁበት ሳሚ ነው ያስለቀቀልኝ ብለሽ ለዶክተር ሮቤል ስለነገርሽው ለወቅስሽ ነበር እያላት ነበር። እሷም ደግሞ ከአቅሟ በላይ ሆኖባት ደክሞት ታክቷት እንደሆነ ተናግራ እናንተ ግን ሰላም ስለሆናችሁ እጅግ በጣም ደስ ብሎኛል እያለችው ነበር። እና በስተመጨረሻም ትንሽ ካወሩ በኋላ ልጁ የእሱ ልጅ እንደሆነች ከዚህ በኋላ እንደደከማትና እንደታከታት ከዚህ በኋላ ያለውን መታገል ያለበት እሱ እንደሆነ ነግረው ነበር። ሳሚም በሀሳብ እንዴት ታረጊያለሽ? እስከዛሬ ድረስ ያልነገርሽኝን አሁን ከሜዲያ ተነስተሽ እንዴት ነው ልጅ ያንተ ልጅ ናት የምትይኝ? የዲያስፖራው ልጅ ናት ብለሽ አልነበረም ወይ ቢላትም እሷም ያን ያለችው ያኔ አቅም ስለማይፈቅድ አባት መሆን ስለማችል ለአቅም አባት ስላልደረስክ ነበር እንጂ እኔ እሱን ሳገኘው የ1 ወር ነፍሰ ጡር ነበርኩኝ ብላ ተናግራለች። ሳሚም ሳሮን ላይ ሲጮህበት እንዴ ሳሚ ላለፈ ነገር እንዴት ነው እንደዛ የምትለው ብትለውም እንዴት እስከ ዛሬ ድረስ ልጅን ትደብቅኛለሽ እያለ ነበር። እናም እንግዲህ አሁን ልጅቷን ያገተቻት ቲጂ ናት። እናም ኩላሊትሽን ካልሰጠሽ ብላ በኩላሊት ተደረደረች እያለችው ነበር። እናም ደከመኝ እናም ሳሚም እሷ ጋር ነው ያለችው። እሷ ደግሞ ኩላሊትሽን ካልሰጠሽ አለችኝ፣ አሁን ደክሞኛል በቃኝ ስትል ሉሲ ሳሮንን እያጽናነቻት ነበር። ሳሚም ደግሞ እሳት ለብሶ እሳት ጎርሶ ለቲጂ ሲሄድላት ቲጂን ጉረሯን አንቆ የሳሮን ልጅ ታለች እያላት ነበር። እናም እንግዲህ የሳሮንን ልጅ አላየሁም ብላ ብትለውም ልጅስ እያላት ነበር። የምን ልጅ ነው ስትለው የሳሮን ልጅ እሱ ልጅ እንደሆነች እየነገራት ልጅቱን ካላመጣች ግን ዘልዝሎ እንደሚጥላት ሲያስጠነቅቃት ጉረሯን አንቆ በቢላ ሲያስፈራራት ነበር ልጅቷን የለቀቀችው። በዛውም ቅጽበት እንግዲህ ዶክተር ሮቤል ደውሎ ፍቅረኛውን ሉሲን እንዲያገታት ነግሮት ነበር። እባክህ አንተ ሰይጣን እያለ ቢጮህም ሳሚ ቢጮህም ቀድሞ ሉሲን አግቷት ነበር። እናም እንግዲህ አርግ የሚባለውን ነገር ካላደረገ እሷንም ደግሞ ልክ እንደ ቅንጭርቲ ፓራራይዝ አድርጎ በሩ ላይ አምጥቶ እንደሚጥልለት እያለው እየነገረው ነበር። ቅንጭርቲንስ ምንድነው ያደረከው? እሷንም ምንም እንዳታረጋት እያለው ነበር። ቪዲዮ ልኮለት ቅንጭርቲ መናገርም ሆነ ማውራትም ሆነ መራመድ ምንም ነገር እንደማይችል እንዲያደረገው ልኮለት ነበር። ያን አይቶ እየተናደደ ሳለ ነበር እንግዲህ ራሱን ቅንጭርቲን አውጥቶ በር ላይ ያስቀመጠለት። ቅንጭርቲ መናገር አይችልም፣ ድንጋይ ተንተርሶ ተኝቶ ነበር የተገኘው። እናም እንግዲህ በስተመጨረሻ ምንድነው ያደረገው? ወይኔ ወንድሜ የኔ ጠፈጠፍ ነው እያለ ሳሚ ቅንጭርቲን አቅፎ እያለቀሰ ነበር። ቅንጭርቲ በጣም ብዙ ነገር ማውራት መናገር ቢፈልግም
ነገር ግን አልቻለም። ስለ ሱራፌል መልካምነትና ጥሩውንም በማይገባው ቦታ እንዲያዋሉት ሲነግረው ደግሞ የበለጠ እየተበሳጨ ነበር። ቅንጭርቴ ምንድነው? ሚስጥሩን አሁን አይጠቅመኝም ብትነግረኝም ባትነግረኝም፣ ምክንያቱም ሱራፌል ጋር ያለውን ኬስ ጨርሰናል፣ ዘግተናል፣ ሁሉንም ነገር አስተካክለናል። ምንም ነገር ብትነግረኝም ባትነግረኝም የሚጠቅመኝ ነገር ስለሌለ ራስህን አታስጨንቅ እያለው ነበር። ቅንጭርቴ ግን እስቲል አላመነም። መናገር ቢችል ኖሮ ይሄ ሰይጣን ነው ከዚህ ጠብቃት ቤዛን ማለት የፈለገ ይመስላል። በሌላ በኩል ቲጂ ሉላን ለሱራፌል አሳልፋ ወይም ደግሞ ለሱራፌል ጋር እንደሚስታጋብታ ሀብትና ንብረቱን በስሟ እንድታዞርላት ፈልጋለች። ሉላ ድሮውንም ስጠረጥር አንቺ ለራስሽ ጥቅም ባይኖርሽ እንደማሰር ያውቅ ነበር፣ ግምቴ ልክ ነበር ብላታለች። ነገር ግን ድምጻቸውን ሁሉ ሳይቀር ወንጀል እያሰራቻቸው እንደሆነ ካክስቷም ሆነ ከሷ መረጃ ይዛ እንደነበር የምትንቀሳቀሰው ቃላቸውንም እንዳያጥፉ ደግሞ ወንጀል እንዳይሰሩና መረጃ እንደያዘችባቸው እያስጠነቀቀቻቸው ነበር። ሉላ ድሮውንም የሆንሽ ነገር እንደሆንሽ ያውቅ ነበር። ቤዛም ብትሆን ሳትሞት ነው ሞተች እያልሽ ይመስለኛል፣ እንደዛ እያደረግሽ ነው እያለቻት ነበር። ምንም ቢሆን አርጌ ያለቻትን ማድረግ እንጂ ከዛ ውጭ ምንም ማድረግ እንደማትችል ደጋግማ እየነገረቻት፣ በዛ ላይ ደግሞ እንዲህ ላለው ብትል ወንጀል እንደሆነ በሕግ እንደሚያስጠይቃት እየነገረቻት ነበር። እና ይሄማ እኮ ሀሳብሽ ከተሳካልሽ በኋላ ኩላሊትሽን ራሱ ላክስቴ እንደምትሰጫት ምንም እርግጠኛ የሚያደርገኝ ነገር የለም ብትላትም፣ አዎ ከማመን ውጭ ሌላ ምንም ነገር ማድረጋቸው ማመንና ማመን ብቻ ነው ያለብሽ እያለች እያስፈራራቻት ትገኛለች። ሉላም ከዚህ በኋላ ለምናገራቸው ነገሮች መምረጥ ይኖርብኛል ማለት ነው፣ ግን ደግሞ ቤዛ አልሞተችም አይደል? ደግሞ አንቺ ራስሽ ገለሻት እንዳይሆን የገደልሻት አንቺ እንዳይሆን ድሮም ቢሆን ስታለቃቅሽ በጭራሽ እያመንኩሽ አልነበረም። እኔ ሌላ ዘመድም ሆነ ምንም የለኝም እና እህቴ እናም ደግሞ አክስቴ እንድድንልኝ ነው የምፈልገው እያለች እየነገረቻት ነበር። እናም እንግዲህ ቅንጨቴ በር ላይ ተጥሎ ሲገኝ ሳሚ ከሱ አይሆን ከሉሲ አይሆን ግራ ተጋብቶት ምግብም ሊያበላው ቢል እየበላለት አልነበረም። ጸጸት ያለበት ይመስላል ቅንጨቴ። እናም ሳሚም እህቱ ወደ ጸበል እንደሄደችና ደህና እንደሆነች እንደምትመለስ በዛ ላይ ደግሞ ሕክምናውም እየተስተካከለ እንደሆነ እየነገረው ነበር። ቅንጭርቴ ግን ምንም ቢሆን ይሰማል፣ ግን ደግሞ መመለስ አይችልም። እናም በዚህ ሰዓት ነበር በባለፈው ቤታቸው ድረስ ሄዶ መድኃኒቱን ሱራፌል የሚጠጣው ነገር ውስጥ ለመጨመር ብሎ ስላልቻለና ከዛም ደግሞ ተሯሩጦ ሲወጣ ጥሩ ስሜት ላይ ስላልነበረ ሲደወልለትም ስልክ ስለማያነሳ ሳሚ ቤቱ ድረስ መጥተው ነበር። ቤቱ ድረስ መጥተው ቅንጭርቴን ሲያዩት ሱራፌልን ሲያይ ደግሞ የበለጠ ባህሪው እየተቀያየረ ነበር። አንተን ሲያይህ እንዲህ የሚሆነው ለምንድን ነው እያለው ነበረ። ቤዛም ከዚህ በኋላ ይሄ ሰው ይበቃዋል፣ በቃ ወደ ሕግ እንሂድ፣ እንዴት ነው እንደዚህ የሚያደርገው ይሄ ምስኪን እያለች ነበር። ሱራፌልን ሲያይ ደግሞ ቅንጭርቴ የበለጠ እየጮኸ ነበር። ቅንጭርቴ በቃ አሁን ቤተሰቡ ወደኛ ጋር ለጤንነታችሁም ማለት ለሴፍቲያችሁም ምንም ይሻላልና እኛ ጋር እንሂድ ማንም ሰው ከሌለ ብሎት ነበር። ስለ ሉሲም ሲጠይቅ ሉሲ አያቷ ጋር እንደሄደች ተናግሮ ሳሚ በቃ ልብስ ላዘጋጅለትና እንደዛ ሳይሻል አይቀርም ሲልም እናም አንተም እኛ ጋር ብትሆንም ትችላለህ ብላለች ቤዛ። ሱራፌልም በዚህ ሀሳብ ተስማምቶ ወደ እነ ቤዛ ቤት ለመሄድ የቅንጭርቴን ልብሶች ሲያስተካክል ዶክተር ሮቤል ደውሎ እነ ቤዛና ሱራፌል እሱ ጋር እንደሆኑ እየነገረው ነበር። ግን ደግሞ አንድም ነገር ስለ ሉሲ ብትናገር ብሎ አስጠንቅቆታል። ለዛም ነበር ጸበል ሄድ ያለች አለው። በስተመጨረሻም አርግ ያልኩህን በጥንቃቄ የማታደርግ ከሆነ ደግሞ ቤዛ ቤት ለመሄድ ጥሩ ምክንያት ያገኘህ ይመስለኛል ተመልሶ ለመግባት። ስለዚህ የማዝህን በስትክክል እስካልሰራህ ድረስ የፍቅረኛህን ጣቶች አንድ በአንድ እየነቀልኩ ልክልሃለሁ ብሎ አስፈራርቶ ስለነበረ ሳሚ ከአቅሙ በላይ ስለነበረበት እየጮኸ ነበር። ሲጮህም ምን ተፈጠረ ብለው ተሯሩጠው ሲገቡ ምንም እንዳልተፈጠረ ለሱራፌልና ለቤዛ ነግሯቸዋል። ከዛም የቅንጭርቴ ልብሶች አስተካክሎ ወደ ቤዛ ቤት ሲሄዱ ቲጂ እየተከታተለቻቸው ነበር። ሳሚን ሁለተኛ ተመልሰህ እዛው ገባህ ተጓዝህን ጠቅለህ እያለች እሷም እየተከታተለቻቸው ነበር። በሆነ ምክንያትማ እዚህ ቤት እገባለሁ
ይህን ሀብት ንብረት በሙሉ በስም ያደርጋለሁ እያለች እሷም እየፎከረች ነው። ቅንጭርቴ እዛ ቤት ከገባ በኋላ ምግብ ለስራ ብላ ወደ ክችን ሄዳለች ቤዛ። ሳሚም ደግሞ ስልክ ማውራት አለብኝ ብሎ ወደ ውጭ ወጥቷል። ሱራፌል እና ቅንጭርቴ ሲቀሩ ሱራፌል እየሳቀበት ነበር። ቅንጭርቴም ደግሞ የበለጠ እየጮኸና እየተፈራገጠ ነበር። ምንድነው ሁሉም ነገር እንደምታየው ሰላም ወርዷል፣ ተስተካክሏል፣ ምን ለመሆን ነው እንዲህ የምትግረጨረጨው እያለው ነበር። በዛ ላይ እስቲ አሁን ተናገር እያለም ይሳለቅበታል። እውነት ሱራፌል ከልቡ አልተቀየረ ይሆን? የቤዛን ሀብት ንብረቷን ነው አሁንም ድረስ የሚፈልገው? ቤዛ መውለድ ባለመቻላቸው ጉዲፈቻ አምጥተን እናሳድግ ብላለች። በዛ ላይ ስለ መንትያ እህቷ ለመናገርም ብላ ጊዜው አይደለም ሌላ ጊዜ እነግርሃለሁ ብላ ሀሳቡን በይደር አሳድረዋለች። ምን ነው ስለዚህ መንትያ አበዛሽ ቢላትም ሌላ ጊዜ እንደምነግረውና ነገር ግን ቢሆን ቢሳካ መንታ 2 ሴት ልጆችን ብታሳድግ ደስ እንደሚላት ተናግራለች። ሱራፌልም በሀሳቧ ተስማምቷል። ሳሚ እዛ ቤት ከገባም በኋላ አሁንም ደግሞ ለቤዛ ሽባ የሚያደርግ መድኃኒት ቅንጭርቴ ኪስ ውስጥ አለ፣ እሱን ለቤዛ ስጣት ተብሎ በጭራሽን የሰው ነፍስ አላጠፋም እያለው ነበር። እሱማ የሰው ነፍስ ለማጥፋት ሳይሆን ለማዳን የተፈጠረ እንደሆነ አውቃለሁ፣ ግን ደግሞ ይሄን ማድረግ ግዴታ ነው ብሎታል። በዚህም የተነሳ ሳሚ ጭንቀት ውስጥ ገብቷል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ